راسه ዛሬ ደግሞ በማለዳ እግሬ የት ይሆን የሚወስደኝ ዛሬ ደግሞ በጧቱ እግሬ የት ይሆን የሚያደርሰኝ ጎንደር ጎንደር የቴዎድሮስ ሀገር ጤና ይስጥልን ተመልካቾቻችን ትዝታችን በኢቢኤስ በ3ኛው ዓመት የመጀመሪያው ምዕራፍ በታሪካዊቷና ትዝታ ብዙ በሆነችው በጎንደር ከተማ ይገኛል ዛሬ ጎንደር ከተማ የተገኘንበት ዋናው ምክንያት የጻድቁ ዮሐንስ ትምህርት ቤት የ75 ዓመታት ትዝታዎችን የሚያከብሩበት ልዩ ፕሮግራም በመኖሩ ነው በዚህ ምክንያት ትዝታችን በኢቢኤስ ጎንደር ሲገኝ እጅግ በጣም ክብርና ደስታ ይሰማዋል በቅድሚያ የጎንደር ከተማን ዞር ዞር እያልን እናያታለን ከዚያ በኋላ የ75 ዓመታት ትዝታ ወደ ጻድቁ ዮሐንስ ትምህርት ቤት ይወስዳቸዋል ትዝታችን በኢቢኤስ ከጎንደር አብራችሁን ቆዩ ታሪከ ብዙዋ ትዝታ ብዙዋ የቀድሞ የቤጌ ምድር ክፍለ ሀገር መዲናዋ ጎንደር በስልጣኔ ቀደምትነት ታሪኳ በዘመን ግስጋሴ ትላንቷ ውስጥ 1934 ዓ.ም ያስኳላ ትዝታዋ የዘመናዊ ተማሪ ቤት ትውስቷ ሆኖ ተመዝግቧል እማማ ጎንደር 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 የቴዎድሮስ ሀገር ዛሬ የ75 ዓመታት ትዝታውን የምናወሳሳለት ጻድቁ ዮሐንስ ተማሪ ቤት ቅድመ ታሪኩ እንዲህ ነበር ከአጼ ፋሲል ግንብ 12 በሮች በስተግራ በኩል ያለው ሰፈር ስያሜው ግራውንበር የሚባል ሲሆን በዚህም ምክንያት በ1934 የተመሰረተው የዛሬው የጻድቁ ዮሐንስ ተማሪ ቤት ስያሜው ግራውንበር ትምህርት ቤት እንደነበር ይነገራል በተማሪ ቤቱ ዙሪያ የሚገኙ በርካታ አብያተ ክርስቲያናት ፊደል አስቆጥረው ንባብ አስተምረው ተማሪዎችን ለቀጣይ ትምህርት ለግራውንበር ይሰዱለት የነበረ ሲሆን ጣሊያን የዛሬውን የጻድቁ ዮሐንስ ተማሪ ቤት የጥቁሮች እንዲሁም የልዕልት ተናኘ ወርቅ ተማሪ ቤትን ደግሞ የነጮች መማሪያ አድርጓቸው የነበረ መሆኑ ከተማሪ ቤቱ ትዝታዎች መካከል በአበይትነት ይጠቀሳሉ የዛሬው ጻድቁ ዮሐንስ ተማሪ ቤት በ1940 ዓ.ም ከግራውንበር ተማሪ ቤት ስያሜውን ከተረከበ በኋላ ሚስተር ጆሴፍ የመጀመሪያው ዲሬክተር የነበሩ ሲሆን ከዚያም ለጥቆ በርካታ ዲሬክተሮች በየዘመኑ ለተማሪ ቤቱ አሻራቸውን አሳርፈዋል ይህን ባጭሩ ካልን ዘንዳ ለተማሪ ቤቱ ስያሜ ምክንያት የሆነውንና ከአጼ ፋሲል ግንብ አንዱ የሆነውን ይህን የአላፍ ሰገድ ጻድቁ ዮሐንስ ግንብ እንዲህ አይተነው ወደ ተማሪ ቤቱ ቅጥር እንዝለቅና ትዝታችንን እንቋደስ አሁን ደግሞ ጻድቁ ዮሐንስ ትምህርት ቤት ካፈራቸው የቀድሞ ተማሪዎች መካከል አባታችንን አግኝተናል እኔና ጻድቁ ዮሐንስ ትምህርት ቤት ሁለት አይነት ትዝታ ነው ያለን አንደኛ እኔ የተወለድኩ እዚህ ግቢ ውስጥ ነው እነዚህ ሁለት ክፍሎች ከአንደኛው ክፍል ውስጥ ነው የተወለዱት አዎ እዚህ ነው የተወለድኩ እርሶ የተወለዱባትን ክፍል ያስታውሳሉ አዎ መኖሪያ ቤታችን ይሄ ቤት አያቴ የእናቴ አባት ደጃዝማች አስናቀ ብርሌ ጣሊያን ኢትዮጵያን ሲወር ወደ አርበኝነት ሲወጡ ቤታቸውና ንብረታቸውን ጥለው ሲወጡ ቤታቸውና ንብረታቸው ከአርበኝነት መልስ ሲመለሱ በድል የኢትዮጵያ መንግስት ሲመሰረት ሲመለሱ መግቢያ ስላልነበረው አርበኛው በመንግስት በማረፊያነት ይህን ቦታ ተቀበሉ ወዲያውም የመጀመሪያው ከንቲባ ሆኖ ተሾሙ እሳቸው እንደሞቱ ትምህርት ቤቱ መስፋፋት ስላለ ግራውንበር ይባል ነበር ጻድቁ ዮሐንስ ትምህርት ቤት ግራውንበር ወደ ጻድቁ ዮሐንስ ትምህርት ቤት እያደገ ሲመጣ ተማሪም እየጨመረ ቦታውም እየጠበበ ሲመጣ ለትምህርት ቤት አመችነቱ ተብሎ ይሄ ቤት እንዲለቀቅ ተደረገ በ48
ዓመተ ምህረት ነው እዚህ አንደኛ ክፍል የገባው። እነዚህ ክፍሎች ተምሬያለሁ። እነዚህ ክፍሎች ተምሬያለሁ። ስለዚህ የተወለዱበት ክፍል ተምረዋል አይደል? እነዚህ ተምሬያለሁ። አንደኛ ክፍል አንደኛ ኤ፣ አንደኛ ቢ፣ አንደኛ ሲ የሚባሉ ክፍሎች ነበሩ። እስከዚህ ያቺ አንደኛ ኤ መሆኗን አውቃለሁ። አረሳት ነው። የነጻነት ቀን ጊዜ የጻድቁ ዮሐንስ ተማሪዎች የሚለብሱት ዩኒፎርም ነበራቸው። እሺ ጋሽ አሁንስ ምን እናያለን? ይሄ ትምህርት ቤት እየጠበበ ሲሄድ እስር ቤቱ ይሄ ጨርቆስ እስር ቤት ነበር የሚባል። ጨርቆስ እስር ቤት የነበረው ይሄ የምታዩት። አሁን የምንገባው ወደ ጻድቁ ዮሐንስ ትምህርት ቤት የሳይንስ ላቦራቶሪ ሆኖ ወደ ተማርንበት ክፍል ነው የምንገባው። ከማስታወሳቸው ምስጉን አስተማሪዎቻችን አንዱ አቶ አባይ ተክሌ ናቸው። እዚህ ውስጥ ነው የሚያስተምሩ። እቺ ደወል እኛ ስንማርም ነበረች። የተማሪው መግቢያና መውጫ ሰዓት ይሄ ነው የሚደወል። አለቃ ተብዬ ተሾምኩ። ህፃን ሆኜ የክፍሉ አለቃ ሆኜ ተሾምኩ። ይሄ አስኳላ ዲ ኔሬ ይለው ነበር ጣሊያን። የጥቁሮች ትምህርት ቤት ነው ነበር የሚለው። እዛ ብረት ትምህርት ቤት ልዕልትናኛ ወርቅ ይባላል። ይሄ የ75ኛው ዓመት የፕላቲኒየም ኢዮቤልዩ በዓል አስተባባሪ ጎንደር ላይ ሐምሌ 9 2009 ዓመተ ምህረት ነው የጀመረው። ጎንደር ላይ ብቻ አይደለም ጻድቁ ዮሐንስ ተማሪ ያለው ባህር ዳር ላይ ያለ፣ አዲስ አበባ ላይ ያለ፣ ውጭ ሀገር ላይ ያለ፣ በጣም በብዙ በዓለም ላይ ነው ያለው። አንደኛውና ትልቁ ዓላማ የሚመጣውን ጄኔሬሽን ዛሬም እየተማረ ያለውና ወደፊት የሚማረውን ያለ ይሄ ስለዚህ ተጨማሪ 40 ክፍል ያለው ግንባታ መገንባት አለብን ማለት ነው። ይሄም ማን ይቀጥልልናል? አንደኛው ዓላማ የድሮ የቀድሞ ተማሪዎች ማህበር እንዲመሰረት እናደርጋለን። ታሳስ ላይ የቀድሞ መምህራን ህብረት እንዲመሰረት እናደርጋለን በታሳስ ወር።
ያ ደግሞ ያንዳንዱ መምህር ዕውቀት አለው ይሄ ዕውቀቱን አንድ ፐሬድ እንኳን የሚሰጥበት መንገድ ይፈጠራል ሌላው የመጨረሻው ዓላማ በተለያየ መንገድ ተራርቆ የነበረው የቀድሞ ተማሪ እንዲገናኝ ማድረግና ስለ ጻድቁ ስለ ትምህርት ቤቱ እንዲመክር ማድረግ ነው አስኳላ ትምህርት ወዲያው እንደተጀመረ መምህራን ናቸው አለቆች የቤተክርስቲያን አለቆች እነ መምህር ይትባረክ እነ አለቃውን ለማርያም እነ መምህር ኢያሱ እነሱ ናቸው የጀመሩት ፕሮፌሰር ኃይለ ገሪማ እኮ እዚህ ነው የተማረው ፕሮፌሰር በእደ ማርያም ጸጋው እዚህ ነው የተማረው እነ ፕሮፌሰር ኃይለ ማርያም እዚህ ነው የተማረው እነ ፕሮፌሰር አምሳሉ እዚህ ነው የተማረው የኢትዮጵያ ፓትርያርክ የሆኑት ቅዱስ አቡነ ማትያስ እዚህ ነው የተማሩ በጣም የተለያዩ ሙያ ያላቸው ዘፋኞች እነ ታምራት ሞላ እዚህ ነው የተማሩ ባይዘው ታምራት ሞላ ዘፈን ዘፍኗል ጻድቁ እያለ ማለት ነው ጻድቁ የዮሐንስ አሁን ትዝለኛ የልጅነት መንፈስ በክራን ተብዬ እርሳሴን ባንገት ጎንደር ትዝለኛ ዋት ምትቤት እስካሁን ድረስ ብዙ ተማሪዎች የሚያስታውሷት መዝሙር ልበለለ የዘውዱ መለከት የሀገራችን ግርማ ክብራችን ጌታችን ይሰንደቅ ዓላማ ለድለኞች የጻድቁ ወጣት ቲሩ ላላ የጻድቁ ወጣት ላላላላ ፊደል የቆጠርኩት ጻድቁ ጻድቁ ዮሐንስ ትምህርት ቤትና ትዝታው እንደቀጠለ ይገኛል አሁን ደግሞ የከተማውን ከንቲባ ጨምሮ በርካታ የጻድቁ ዮሐንስ ተማሪዎች ዜሮ ክፍል የተማሩባት ክፍል ወስዳችሁ ነው በ1967 አካባቢ ዜሮ ክፍል እዚህ ይማር ነበርና በላይነሽ ሀጎስ ምትባል ነበረች መምህራችን የሷ ትንሽ እህት ትግስት ታወቀ ትባላለች እና እኔ ባንድ ላይ ደስ ያጎስ ነው ያስተማረን እዚህ ዜሮ ክፍል እንደገና ድሮን በሆን እመኛለሁ በጣም ነው የሚሰማኝ ስሜት የተለየ ነው በ1972 ዓመተ ምህረት ወይም የዛሬ 38 ዓመተ ምህረት ነው እዚህ የተማርኩት ደስ ያጎስ ይባላል መምህራችን የነበርና በዛን ጊዜ አሁን ኬጂ እንደሚባለው ኤቢሲዲ ነው የቆጠርንበት ፊደል ቁጥር የቆጠርንበት እና ልዩ ትዝታ ያለው ቤት ናትች እዚህ ትምህርት ቤት ዜሮ ክፍል ጥሩ ውጤት ካመጣ ኤቢሲዲን ቁጥር ከቻል ወደ አንደኛ ክፍል ነው በቀጥታ መጣው በእኛ ጊዜ አንደኛ ክፍል ለመግባት ጆሮ መያዝ ነው ለምን አጋጣሚ ቁመት ያጭር ነው እና የኔ ትንሽት አንደኛ ክፍል እሷ ገባች እሷ አይገባም ተባለ አጭር ነው እሷ የኔ ትንሽ ነው የኔ ገባች ግን እንዴ ነበር ጆሮ የሚያዘው እንደዚህ ነው የሚያዘውና የኔ እንደዚህ ብሎ ቀረ ከዛ እሱ እኮ ትልቋ ነው እንደገና ጎበዝ ተማሪ ነው ውጤቱን ይዩናም ተብሎ ከዚህ በሄደ መረጃ ነው ከዜሮ ክፍል በነበረው መረጃ አይ ይሄ ጥሩ ውጤት አለው ይለፍተው የነገና አንደኛ ክፍል የገባውና እሱ አይረሳኝም ጻድቁ ትምህርት ቤት በጣም ልጆች ሆነን ግብረገብ የሚባል ትምህርት አለ አምስተኛ ክፍል ተማሪ ነበርኩ አስተዋውሳለሁ እና ያኔ ወንድ ሴት ምናምን አብሮ ምናምን አይሄድም አብሮ አይቀመጥም ስለዚህ በዛ ሰዓት ላይ ሁለት እህትማማቾች እዚህ ከወንድ ጋር ቁጭ ብለዋል ህፃናቶች ነን አምስተኛ ክፍል ማለት እድሜያችን የ10 አመት ልጆች እኮ ነን እና እንዴት ወንድና ሴት አብራችሁ ተቀመጣችሁ ተብለን ጧት ሰልፍ ላይ ሁለቱ እህትማማቾች እዚህ ላይ ሰልፍ ላይ ወጥተው ወደ ህዝቡ እንደዚህ ብለው ወንበር በለ ሶስቴ ከዛ ጭናችን ላይ በቃ ይገባና የግብረ ገብ አስተማሪያችን ጭናችን ይዘው እንቆለጥጣለን በዛ በነበረው መንግስት ስም ነው ደግሞ ኃይለ ሥላሴ ይሙት ይላሉ እሳቸው ትልልቅ ሰዎች ናቸውና ሲቆለጥጡት ኃይለ ሥላሴ ይሙት ኃይለ ሥላሴ ይሙት ባሉና ኃይለ ሥላሴ ማን እንደሆነ አላቅ አረንጓዴ ተርሙሶ ከግድግዳ ላይ ድንጋይ እንደወርቆ ቢሰበ ስንት ይቀራል ዜሮ ይቀራል ሰው ጥሩ ከሚመጣ ሁሉ ከሚመላለሰው ሰው ጥሩ አድሰው አበበ ተካና እኔ በጣም ጓደኞች ነን ስድስተኛ ክፍል ስንደርስ እየተጫወትን እያለ እንግዲህ ባህል አለ እኛ ገር ወንድ ሴትን አይናገርም ሴት ከወንድ ማትቀርብም እንደዚህና አበበ መጣና ዳቦዬ ብሎ ሰደበኝ እና ያኔ ወፍራም ስለነበርኩ ይመስለኛል አሁን ነው ሳስበው ከዛ ሄድኩና ሳይንስ አስተማሪያችን አቶ ጸጋው ነበር
ነፍሱን ይማረው ከዛ ለአቶ ጸጋው ሄድኩና ዳቦዬ ብሎ አበበ ሰደበኛል እንዴት ዳቦዬ ትላለ እያሉ ይስቃሉ ይስቃው ነገር ግን እኔ በጣም ስለተበሳጨው ቆንጥጣ አረኩት ተቀጣ አበበ ማለት ነውና አበበ ተቀጣ ዳቦዬ ብሎ ተቆንጥጣል ማለት ነው ተቆንጥጣ አይረሳትም ያቺ ሰው ጥሩ ማስተምረው ስነ ዜጋ ትምህርት ነበር ስነ ዜጋ ትምህርት ዝም ብለህ ዲሞክራሲ ማለት እንደዚህ ነው እንትን ማለት እንደዚህ ነው ሳይሆን ከቦታው እየሄድኩ ነበር ማረሚያ ቤት ሄዳለሁ ማዘጋጃ ቤት ሄዳለሁ ከየቦታዎች እየሄድኩ እዚህ እንደውም ማስታወስ አሁን አፍርሰውታል አንድ ሳር ቤት በተማሪዎች ያሰራሁት ነበር ታማኝነትን ለማስተማር ሻጭ አልባ ሱቅ እዚህ ትምህርት ቤት አቋቁሜ ነበር እርሳስ እስክሪብቶ እዛ አስቀመጥ ሳንቲም ያስቀምጣሉ እነሱ ያን ሰበስባለን አንዳንዶች ደግሞ ትንሽ እንትን ይላሉ ያው ታማኝነትን ለማስተማር ጻድቁ ዮሐንስ ትምህርት ቤት ጎንደር መዲናዋ የሚገኘው 75ኛ ዓመቱን ያከበረ ነው የሚገኘው በጻድቁ ዮሐንስ ትምህርት ቤት ውስጥ የተማራችሁ በሙሉ እንግዲህ ትዝታችሁን ባጭሩም ቢሆን እየተመለከታችሁ ትገኛላችሁ አሁን ደግሞ ጻድቁ ዮሐንስ ትምህርት ቤት ተምረው ከነበሩ የቀድሞ ተማሪዎች መካከል በብዙዎች ዘንድ የሚታወቁና በተለይ በዚህ ከሙዚቃው ጋር ከአርቱ ጋር ግንኙነት ያላቸውን አቶ ደረስን የቀድሞውን ተማሪ ልናገኝ ነው አራዳ ነው ያደኩት እዚች አራዳ ከአራዳ ፒያሳ ከፒያሳ አራዳ ነው ያኔ አራዳ ማለት እሺ አንደኛ ሳይክል መንዳት ሳይክል በደንብ መንዳት ነው በሁለተኛ ደረጃ ደግሞ ፊልም ማየት ነው ፊልም ደግሞ በዛን ሰዓት የነበሩ ኪል ኦል ዘመንድ ካምባክ አለው ዘ አምፊቢያን ማን ቴክሳስ አዲዮ ማዘር ኢንዲያ ኪል ኦል ዘመንድ ካምባክ አሎን ጃፓን ላቪን ቶኪዮ ተማሪዎች ወንበር የለውም አዎ ወንበር የለውም እንግዲህ እቺ ብቻ ነች ወንበሯ ማለት ተማሪዎች ምን ላይ ሆኖ ነው የሚማሩት መሬት ላይ ነው የሚማሩት አሁን እኛ መተን አጥንተናል አዎ እዚህ አሁን መሬት ላይ ቁጭ ብሎ ነው የሚማሩት በዚህ ዘመን ታዲያ እንግዲህ ይቺ ዋንዛም ያው የድሮ ዋንዛ ነችና አባትየው ዋንዛ ነው የሚባለው ይቺ አባትየው ዋንዛ ነች ያው የመጀመሪያው ነው ያቺኛዋ ልጅየው ዋንዛ ነው የምትባለው ድሮ የተማረ ተማሪ ደግሞ እሺ በቃ እቺነን ማያውቃት ምንድነው ተማሪዎች እዚህ ላይ ያያሉ ይደግፋሉ ጭብጨባለ ብዙ ነገር አለ እዚህ መድረክ ላይ ግን እሺ ጓደኞቼ ነበሩ እነ አክሊሉ ስዩ እና አስፋው ወልደ ማርያም ማስታወቂያ ይለጠፋል ከዚህ በትንሽ ነገር ተጽፎ ይለጠፋል ያው ዛሬ አርብ ቀን ነው ብዙ ጊዜ የሚታየው አርብ እንደዚህ ሊደረግ ነው ከተባለ ወይም ደግሞ ቅዳሜ ቀን ከሆነ ደግሞ ከተጠራ ይሄ ግጥም ይላል አክሊሉ ስዩም ደግሞ ይሄንን ሙዚቃ ያመጣው ከታም ተሽብኝ ልቤ ሲንከራተት ታምሜ ተኝቼ ትናንት ናለሊት በልሜ ተሽብኝ ልቤ ሲንከራተት አክሊሉ ቅላጼው ልክ እንደ ታምራት ሞላ የሆነ ነበር በጣና አክሊሉ እዚህ ቦታ ላይ ሲዘፍን ያው ከኑሮ ጋር የተያያዘም ስለነበረ ጎመኔ 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 ጎመኔ
የድሃ ቀለቤ የድሃ ቀለቤ እያለ ይጫወት ነበር ከዚህ ብዙ መድረክ ላይ እንደው ዘበኞች ያነበሩ እና አባሃጎሰኛ ሰፈር ሰው ነው አቶ ደመቀ ጋሽ ከፋ በቃ እነዚህ ምን ናውቃቸው ከዛ በኋላ ባቸኮል ፊደል የቆጠርኩት ጻድቁ ፊደል የቆጠርኩት ጻድቁ የጻድቁ ዮሐንስ ትምህርት ቤት ትዝታዎች እንደቀጠሉ ናቸው። አሁን ደግሞ ከትምህርት ቤት ውስጥ ይወጣ ብለን ጎንደር መታወቂያ የሆኑትን ግንቦችን እንጎበኛለን። ጎንደር ውስጥ ግንቦችን በምንጎበኝበት ጊዜ አንድ ጥሩ ቁም ነገር ነው የምናገኘው። ለምሳሌ ከበስተጀርባችን የምንመለከተው የአጼ ፋሲል ግንብ ተብሎ የሚታወቀው ነው። ታዲያ ይህ ታሪኩም እንዳይጠፋ በደንብም እንዲታወቅ አጼ ፋሲል ትምህርት ቤት በጎንደር ውስጥ እናገኛለን። ወደ ሌላው መልኩ ደግሞ ስንመጣ የአጼ ፋሲል የመጀመሪያ ልጅ የሆኑት ጻድቁ ዮሐንስ በሳቸውም ስም የተሰየመ ግንብ አለ። ይሄ ከበስተጀርባችን የምንመለከተው የአላፍ ሰደግ ጻድቁ ዮሐንስ ግንብ በመባል ይታወቃል። እንግዲህ ዛሬም እየተጫወትን ያለነው የጻድቁ ዮሐንስ ትምህርት ቤት ትዝታ ነውና ያ ስያሜ አብሮ እንዳይጠፋ እንግዲህ ከዚህ ታሪክ ተነስቶ የትምህርት ቤቱም ስያሜ ሊሰጠው ችሏል ማለት ነው። እንደምን አሉ አባሙጬ? ደህና ኖት? እንደምን አሉ? ሰላም ኖት? ደህና ነን እግዚአብሔር ይመስገን። ሰላም ነን እግዚአብሔር ይመስገን። እሳቸው ለኃይሌ ገሪማ ምንድነው የሚሆኑት ማለት ነው? አጎት ነው የሚሆኑት? አዎ። ወይዘሮ ማዋይሽ ገሪማ የጻድቁ ዮሐንስ ትምህርት ቤት ሀሁ እንደቆጠሩ ሰማሁ። እስቲ ትንሽ ነገር ያጫውቱኝ። ጻድቁ ዮሐንስ ነው የተማርኩት ሀሁ። በርግጥ የሀሁ ዘመን እንደው እንደ ህልም የሚታይ ዘመን ነው የሚሆነውና ትንሽ የሚያሳውሷትን ነገር ይነግሩኝ። ጻድቁ ዮሐንስ በጣም ማከብረው ትምህርት ቤት ነው። ግቢውም እንዳያችሁት በላዩ ላይ የተጻፉ ሰዎች እዛ የጨረሱ ሰዎች ዝርዝር እንዴት አይነት ኃላፊነት ላይ እንደተቀ እስካሁን ድረስ በቂ ታሪክ አላገኘንም። እንግዲህ ወንድሞም ፕሮፌሰር ኃይሌ ገሪማ የጻድቁ ዮሐንስ ትምህርት ቤት ትሩፋት ናቸውና እስቲ ስለሳቸው ደግሞ ጥቂት ይበሉን። እሳቸውን ዛሬ እዚህ ባናገኛቸውም በቤታቸው በቀያቸው ግን ትዝታቸውን ትንሽ እንጫወት እስቲ። ፕሮፌሰር ኃይሌ በጣም የተማረ ሰው ነው። ጥሩ ስራዎች በዓለም እያበረከተ ነው። ትልቅ ሰው ነው። ፕሮፌሰር ኃይሌ ገሪማ የተማሪነት ዘመናቸው ዓለም ያላችሁ ሁሉ በአንድነት ቆማችሁ ጊዜው አሁን ነውና ተሰባስበን በአንድነት ይሄንን ትምህርት ቤት እናቋቁም። ንብረት ክፍሎች እንግዲህ ትዝታን በማስቀመጥ ረገድ ሰነዶችን በማስቀመጥ ረገድ በጣም ባለውለታ ናቸው። ጻድቁ ዮሐንስ ትምህርት ቤት ንብረት ክፍል እንገኛለን። ጥቂት ነገሮችን ልናይ ነው። እዚህ ምንድነው የምንመለከተው ይሄ ነገር? ይህ እንግዲህ ከ1934 ዓመተ ምህረት ጀምሮ የትምህርት ቤታችን የጻድቁ ዮሐንስ ትምህርት ቤት መለያ አርማው ነው። ይሄ አስኮደላ ይባላል። የቀድሞ ተማሪዎች የወተት መጠጫ ነው። አስኮደላ ይሄ አስጎደላ ይባላል። አስጎደላ አስጎደላ የቀድሞ ተማሪዎች ወተት የሚጠጣበት የነበረ ኩባያ ይሄ። ከዚህ በተጨማሪ ቫይታሚን ኤ ክፍል ይሰጥ ነበር። ዩኒሴፍ ማለት ነው። ዩኒሴፍ የሚረዳው ነው። እዚህ ዩኒሴፍ የሚል ጽሑፍ ያለው በነፃ ለተማሪዎች የሚታደል ወተት ማለት ነው። እንዴት ነበር አጠጣጡ? ያው እርሶ በዛ ዘመን ስለነበሩ ጋቻ ስራ እስቲ ያስታውሷቸው ለተማሪዎች። አጠጣጡማ በዚህ ይሞላል። ከሞላ በኋላ
ያው ይደረግና ስካውት ቡድን አባላት ከነበሩና የቀድሞ ተማሪዎች ከነበሩ አሁን ደግሞ አጋጣሚ እዚህ ጎንደርን አየናት ከግር እስከ ራሷ የሚባለው ይሄ ነው እንግዲህ ዲሞዳ እስኪ እንጫወተው ትዝታችሁን አምጥታችሁ በዚህ መልክ ስትጫወቱ በእውነት ከናንተ በላይ ማን እድለኛል አሁን ምክንያቱም በዚህ አጋጣሚ የሚመለከቷችሁ የዚህ ትምህርት ቤት ተማሪዎች በእናንተ በጣም ይቀኑ ይመስለኛል ዋንኛ ያደግንበት የተማርንበት የቧረቅንበት ብዙ ነገር ጎሽ 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 ጻድቁ ነህና ሰልፍ እንዳታበላሽ ጎሽ 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 ጻድቁ ነህና ሰልፍ እንዳታበላሽ ጻድቁ ዮሐንስ ትምህርት ቤትን 75ኛው የበልዩ በዓል ስለምናከብር በቅርብም በሩቅም በሀገር ውስጥም በውጭ ላላችሁ ጻድቁ ዮሐንስ ትምህርት ቤት መጣችሁ ጎንደር ላይ ጥር ላይ እንገናኝ ጻድቁ የጻድቁ ዮሐንስ ትምህርት ቤት አዝመራው ምርጥ ነው እንክርዳድ የለበት በታሪካዊቷና ትዝታ ብዙ በሆነችው በጎንደር ከተማ ተገኝተን የጻድቁ ዮሐንስ ትምህርት ቤት የ75 ዓመት ትዝታዎችን ወደ እናንተ ስናደርስ ቆየን ትዝታችን በኢቢኤስ በጎንደር ሲገኝ ጎንደር ስላሳያችሁን ፍቅር በሙሉ እጅግ በጣም እናመሰግናለን ጻድቁ ዮሐንስ ተማሪዎች በሙሉ በአገር ውስጥም በውጭም የምትገኙ እንኳን አደረሳችሁ እንላለን አካባቢው ቆባስጥል የሚባል ቦታ ነውና እኛም ቆባችንን ጥለን ወደ ሸገር እንጓዛለን ጤና ይስጥልን ቻው ሜዴነው እኔ መሰናበቴ ነው ሜዴነው እኔ መሰናበቴ ነው በሉ ደህና ሁኑ አመሰግናለሁ ሜዴነው እኔ መሰናበቴ ነው ሜዴነው እኔ መሰናበቴ ነው በሉ ደህና ሁኑ አመሰግናለሁ የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ
ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን